መንግሥተ ሰማያትን ለ11 ደቂቃ ተመልክታ ጎብኝታ የመጣችው ሴት ምስክርነት። የእግዚአብሔር ቃል ሲናገር በኢዩኤል ምዕራፍ 2 ከቁጥር 28 ላይ ከዚህም በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ሽማግሌዎቻችሁም ሕልምን ያልማሉ፣ ጎበዞቻችሁም ራእይ ያያሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎቼ ላይ መንፈሴን አፈሳለሁ ብሎ የእግዚአብሔር ቃል እንደተናገረው ቻርሎት እንዲህ ስትል ጀመረች። ከሰውነቴ በላይ ነበርኩ። የቸስት ኮምፕረሰር ሲያደርጉልኝ ማየት እችል ነበር። ነርሶቹንም ሁሉ በዙሪያዬ ማየት እችል ነበር። እስከ ዛሬ ካሸተትኳቸው የበለጠ እጅግ በጣም ውብ የሆኑ አበቦችን ሽታ ማሽተት እችል ነበር። ከዚያም ሙዚቃ ሰማሁ። አይኖቼንም ስከፍት የት እንዳለው አውቅ ነበር። መንግሥተ ሰማያት እንደሆንኩ አውቅ ነበር። ታሪኩ በ2019 ሻርሎት ሆልምስ የልብ ሐኪም ዘንድ መደበኛ ምርመራ እያደረገች ሳለ የደም ግፊቷ በድንገት ወደ 234 በ134 ከፍ አለ። የልብ ሐኪም ዶክተሯም ሲናገር እንዲህ አለ፣ ወደ ቤት አትሄጂም፣ ሆስፒታል እናስገባሻለን። ያንን የደም ግፊት ዝቅ ማድረግ አለብን። እሱ ዝቅ ማለት አለበት። የሌላ የስትሮክ አደጋ ላይ ነሽ ወይም የልብ ድካም ሊያጋጥምሽ ነው። ቻርሎትም እንዲህ ስትል ቀጠለች። ያንን የደም ግፊት ለመቀነስ ሲሉ ብቻ ክፍል ውስጥ አኖሩ እና የደም ስር መርፌ ጀመሩልኝ። የሆስፒታሉ ሰራተኞች እንክብካቤ ሲያደርጉላት የሻርሎት ባል ዳኒ ከእርሷ ጋር ቆየ። ዳኒም ሲናገር እንዲህ ይላል፣ ወዲያውኑ ይህንን የድንገተኛ ጥሪ አስተላለፉ። እናም ሁሉም ሰው ወደ ውስጥ መሮጥ ጀመረ። እሷን ለመርዳት መስራት ጀመሩ። የእኔ ስሜት ደግሞ ታውቃለህ፣ ወደ ቤት እንኳ ልመልሳት እችላለሁ ወይ ብዬ አስብ ነበር። ሻርሎት ለእኔ ነገሮችን መግለጽ ጀመረች። ስለ አበቦቹ ማውራት ጀመረች። እንግዲህ ዙሪያዋን ተመልከትኩኝ። እናም በዚያ ክፍል ውስጥ ምንም አበቦች እንዳልነበሩ አውቅ ነበር። እሷ በዚህ ዓለም ውስጥ እንዳልነበረች ያወቅኩት ያኔ ነበር። ያ ክስተት እየተካሄደ በነበረበት ጊዜ የሻርሎት ልብ ቆሞ ለሚቀጥሉት 11 ደቂቃዎች በሕክምና ደረጃ ሞታ ነበር። ሻርሎትም እንዲህ ስትል ቀጠለች። ከሰውነቴ በላይ ነበርኩ። ዳኒ ማዕዘኑ ላይ ቆሞ ማየት እችል ነበር። ወደ ኋላ አቅጣጫ አዝኖ ነበር። ሁሉንም ነርሶች በዙሪያው ማየት እችል ነበር። ከዚያም አይኖቼን ገለጥኩ። በዙሪያ ያለውን ውበት ተመለከትኩ። ዛፎችን ማየት እችል ነበር። ሳሩንም ማየት እችል ነበር። ሁሉም ነገር ከሙዚቃው ጋር ይወዛወዝ ነበር። ምክንያቱም በሰማይ ያለ ነገር ሁሉ እግዚአብሔርን ያመልካልና። ሰማይ ምን እንደሚመስል ልገልጽልህ አልችልም፣ ምክንያቱም እኛ ልናስበው ከምንችለው በላይ ነው። ሻርሎት በመላእክት ወደ መንግሥተ ሰማያት እንደተመራች ትናገራለች እንዲህ ስትል፣ ምንም ፍርሃት የለም። መላእክቱ ሲረከቡ ልክ እንደ ንጹህ ደስታ ነው። ወደ ቤት ስትሄድ ምንም ፍርሃት የለም፣ ንጹህ ደስታ ነው። ከዚያም ያረፉትን የቤተሰብ አባላት ማወቅ እንደጀመረች ትናገራለች። ሻርሎትም እናቴን አየሁ፣ አባቴንም አየሁ፣ እህቴንም አየሁ። የቤተሰብ አባላት ከኋላ ቆመው አየሁ። የቀድሞ ቅዱሳንን አየሁ። ያረጁ አይመስሉም ነበር። አንዳቸውም መነጽር አላደረጉም ነበር። እነርሱ የ30 ዓመት ዕድሜ ያላቸው ይመስሉ ነበር።
ነገር ግን በመጽሐፍ ቅዱስ እንደታወቅን እናውቃለን ይላል። በአዲሱ አካላቸው እዚያ አውቃቸዋለሁ። እጅግም በጣም ያማምሩ ነበር። ከዚያም በኋላ ሻሎት ያየችው ነገር ግን አስደነገጣት። ሻሎትም እንዲህ ስትል ቀጠለች። በእናቴና በአባቴ ጀርባ ቆሞ የነበረው ብርሃን በጣም ደማቅ ስለነበር ልመለከተው አልቻልኩም። ማለት በእውነት በጣም ደማቅ ነበር። ነገር ግን አውቃለሁ፣ ትንሽ ልጅ ያየው የሰማይ አባቴ እንደሆነ አውቃለሁ። ይህን ሕፃን ልጅ ልረዳ አልቻልኩም። ይህ ማን ነው ብዬ አስብ እንደነበረ ማስታወስ እችላለሁ። አባቴ የሰማይ አባቴ ልጅሽ ነው ሲለኝ ሰማሁት። ያንን ልጅ አጥቼው ነበር። 5 ወር ተኩል ነፍሰ ጡር ነበርኩ። ሕፃኑን ወደ ላይ አንስተው ሻርሎት ወንድ ልጅ ነው ያሏቸው ያስታውሱኛል። ከዚያም እርሱ ተሰወረ። ስለዚህ ይህን ታዳጊ ሕፃን ስላየሁት አምላኬ ሆይ ይህ እንዴት ሊሆን ይችላል አልኩ። እርሱም በሰማይ እድገታቸውን ይቀጥላሉ፣ ነገር ግን እዚያ ጊዜ የለም አለኝ። እርሱም ዘላለም ነው። ስለዚህ ከ48 ዓመታት በኋላ እንደዚህ ልጅ ታዳጊ ሕፃን ነው። ከዚያም አምላክ አንድ ተጨማሪ ነገር ሊያሳያት መረጠ። ሻሎትም እንዲህ ስትል ቀጠለች። አምላክ ወደ ሲኦል ዳርቻ ወሰደኝ። ወደ ታች ተመለከትኩ። ሽታውም የበሰበሰ ስጋ ይመስል ነበር። የሚሸተው እንደዚያ ነበር። እናም የጩኸት ድምፅ ይሰማ ነበር። የመንግሥተ ሰማያት ውበት ካየሁ በኋላ ሲኦልን ማየት የሚያመጣው ልዩነት ለመሸከም በጣም ከባድ ነው። እርሱም እንዲህ አለ፣ ይህን የማሳይሽ አንዳንዶች አካሄዳቸውን ካልለወጡ የሚኖሩበት ቦታ ይህ እንደሆነ ልነግርሽ ነው። አባቴ ተመልሰሽ ለማካፈል ገና ጊዜ አለሽ ሲል ሰማሁት። ወደ መንግሥተ ሰማያት በሄደችበት ፍጥነት የሻርሎት መንፈስ ተመለሰች። ሻርሎትም እንዲህ ስትል ቀጠለች። ወደ አካሌ እየተሳብኩ እንደሆነ ተሰማኝ። ህመሙም ተሰማኝ። ህመምም ባልተሰማኝ ቦታ ሐዘን ተሰማኝ። የቻርሎት ባለቤት ዳኒ እንዲህ ሲል ቀጠለ። እየሮጡ ገቡ። እናም ዓይንሽን ገለጥሽ። የዛኔ ወደ ቤት ልመልስሽ እንደምችል አውቄ ነበር። ሻርሎት ሙሉ በሙሉ አገግማ ከ2 ሳምንታት በኋላ ከሆስፒታል ተለቀቀች። ከዚያን ጊዜ ጀምሮ በሕዝብ ፊት በሚደረጉ መድረኮችና ከምታገኛቸው ሰዎች ሁሉ ጋር ታሪኳን እያካፈለች ትገኛለች። ሻርሎትም እንዲህ ስትል ቀጠለች። ሰዎች ተስፋ ያስፈልጋቸዋል። በእርግጥም አንድ ነገር መኖሩን ማወቅ ይፈልጋሉ። ሁሉ ነገር መልካም መሆኑን ማወቅ ይፈልጋሉ። እርሱ እንዳዘዘኝ ሰዎችን ወደ ክርስቶስ የማመጣበት እድልና ክብር አግኝቻለሁ። የነበረውን ስልጣን ሁሉ በእኛ ማንነት ምክንያት ሳይሆን በኢየሱስ ክርስቶስ ስም ለእኛ ሰጥቶናል። እግዚአብሔር ቃል ይገባልናል። እርሱም እንዲህ ባይሆንስ ኖሮ በነገርኋችሁ ነበር አለ። ነገር ግን ለእኛ ስፍራ ሊያዘጋጅልን ሄዷል። መንግሥተ ሰማያት ከምትገምቱት በላይ ናት። ዓይናችሁን ትኩር ብዬ እየተመለከትኩ መንግሥተ ሰማያት እውነተኛ መሆኗን በእርግጠኝነት ልነግራችሁ እችላለሁ። ሻርሎትም በዚሁ የመንግሥተ ሰማያትና የሲኦልን ጉብኝቷን ምስክርነት ታጠናቅቃለች።